ሰላም ሰላም የገንዬ ጅንጅብል ቤተሰቦች እንዴት ናችሁ? በአገር ውስጥም ያላችሁ በውጭም ያላችሁ ሁላችሁም ሰላም። እኔ ጋር ሁሉ ሰላም። ዛሬ ከትናንት ወዲያ በሰራሁት አንድ ሙስሊም እህቴ ማለት ነውና ይሄ ምግብ አማረኝ እንደዚህ ብሰሪልኝ በላይ መጣለችና እጅግ በጣም አርጌ አመሰግናለሁ። ሁላችሁም ክበሩልኝ በአገር ውስጥም በውጭም ያላችሁ ማለት ነው። ይቺ ደግሞ ኪኔቶ ነች ማለት ነውና እዚህ ጋር ያው ልብስ አለኝ የሚታጠብ ማለት በጣም ድክም ብሎ ነው የተውኩት የራሴ ልብስ ነውና አንቺ እህቴ ካማርሽ ብዬ ይሄኛው እንግዲህ የምታውት በትንጀን ከቸባለው ማለት ነው። እዚህ ጋር ደግሞ ዳቦች ምናምን አሉት እነኝን አርጌ ላስደስታ ብዬ ነውና ላይክ ምናምን ሳረግሺ በጣም አረብ ሀገርን ስራ አስመሰርሽኝ አማሬ ምረው ነውና የመጡት። ስለዚህ ከካሜራ ጀርባ እንግዲህ ስሙ ምን እንደሚሉ አው ሰላም ሰላም እንዴት ናችሁ? ሰላም ናችሁ? ኢቴ ገነት በጣም አማረን ብዬ እኔ ብዙ አማርኛ ማልችልም ኦሮምኛ ነው የምችለው። ብዙ ሀገር አረብ ሀገር ሰርቻለሁ። ጓደኛዬ ናት እርጉዝ ነኝ የ5 ወር አማሬ ስትል በጣም ይባረክ ይቅርታ ኑሪልኝ። አመሰግናለሁ በጣም በደንብ ንገሪያቸው። ስምሽንም ንገሪያቸው። አረብ ሀገር ምን ያክል ጊዜ እንደሰራሽ እህቶቻችን ሀገር ሲመጡ 10 አመት ሰርቻለሁ አረብ ሀገር ጅዳ ማለት ነው። ግን እኔ አረብኛ ነው በጣም የሚቀናኝ። በጣም ውዲቶቼ ገኔም በጣም ጥሩ ሰው ናት። አረብኛ ነው በቃ አመሰግናለሁ ውዴ። እንዴት ናችሁ? ሰላም ናችሁ ወይ? ገንይታችን ነች እና ዛሬ ምግብ ቺፕስ አምሮናል ብለን እኔ ደግሞ የ8 ወር እርጉዝ ነኝ እና ቤቷ ጋብዛኛለች። እሷን ደግፉልኝ፣ ላይክ አርጓት። አመሰግናለሁ። እርዷት እህታችን እና አበረታታት። እናመሰግናለን። እና ይሄ በትንጀን ማለት እንደዚህ አይደለም የተሰራው። ነጭ ሽንኩርቶች የተጠበሱ አለበት ማለት ነው። ሁሉ ነገር ነጭ ሽንኩርት የተጠበሰ አለበት። ዝም ብዬ አይደለም እነኝ የምታዋቸው እንደዚህ ነጭ ሽንኩርቶች በትንጀን ዳቦ አለኝ ከቸባለኝ ማለት ነው። ሰው እንዳቅሙ ነው ጋይስ። እንዴ እዚህ ጋር ደግሞ ኪኔቶ አለኝ እንዳቅሚቲ ማለት ነውና ስለዚህ እኔ አንደኛዋ ከገላን ነው የመጣችው፣ አንደኛዋ ደግሞ ከላፍቶ ነው ማለት ነው። ስለዚህ ሰው ደግሞ አክብሯችሁ ቤታችሁ ድረስ ከመጣ ይሃምሩን ነው በከቸብ ሰርተሹ እንደዚህ ሰርተሹ በትንጀን እንደዚህ ተሰርቶ ብለውኝ የቤት ድረስ መጥቷል። ይሄ ምበላውን ነጭ ሽንኩርት ነው። ነጭ ሽንኩርትም እንደዚህ ተጠብሶ ማለት ነው። አሁን ለምሳሌ እኔ በትንጀን ማለት ነጭ ሽንኩርቱን ጠብሻለሁ አይደለ? በእንትን አርጌ መውቀጥ እንዳሞስ መስራት ይችላል ማለት ነው። ግን እነሱ ደግሞ እንደ ፍላጎቶቹ እህቶቼ ብዬ ነውና ስለዚህ ኢንሻአላህ አበተራቱ አውሪ ችግር የለውም። ኢንሻአላህ ይታችን አጠንክሩ። ጠንካራ ሴት ናት። እርዱት። እኔ ወተረፈ አማርኛ ብዙም አይመችኝም። በጣም ምን አመሰግናለን። አሁንም እርዶት አይደለም ጠንካራ ሴት ናት። አበሩ ተናገሪ በኦሮምኛ። እኔ ሁሉም እኮ ነው የሚረዳ። ኢትዮጵያን በመሆናችን ሰው በመሆኑ በቂ ነው። እኛ እዚህ ዘረኝነት ውስጥ የለንም ማለት ነውና እኔን የሚረዳኝ ካከል ሳይሆን ማለት ነውና ተናገሪ ችግር የለውም። እኔ ማንኛውም እህቶቼ ወንድሞቼ ሰው በመሆን ብቻ ማለት ነውና ስለዚህ አሁን ዛሬ እጣ ደግሞ እንደገና ደግሞ አልጋ ለማስተዋወቅ ማለት አልጋና ሶፋ ምናምን ተጠይቄያለሁ ማለት ነውና ለማስተዋወቂያ ለመስራት ማለት ነው። ስለዚህ ደግሞ እናንተ አሁን አበረታቱኝ ማለት ነው። አልጋውም ከደረሰኝ ለስደታ እህቶቼ ለመስጠት ቃል እገባላችኋለሁ ማለት ነው። አልጋውም ከደረሰኝ ቃል ለመስጠት ቃል እገባላችኋለሁ ማለት ነው። ስለዚህ እናንተ ጥሩ ቦታ ላይ እንዲደርስ ስለ ሶፋ ንገሪን፣ ስለ እቃዎች ንገሪን፣ የእርሻ ማስተዋወቂያ ምናምን ስሪ ያላችሁኝቶቼ
ዝም ብላችሁ አንድ መጅለስ በ200,000 በ150,000 ከምትበሉ እህቶቼ አልጋም በስንት እንደሚሰራ ማለት ነው። ስለዚህ እኔ ከናንተ የምጠብቀው ላይክ ሼር ካረጋችሁ ማለት አልጋም ከደረሰኝ አልጋ ቃል ለምድር ለሰማይ በስጦታ መልክ እኔም ላበረከተላችሁ ቃል ገባለሁ ማለት ነውና ከተነጎዳ ውጭ ማለት ነውና ስለዚህ አልጋ ቤትም ሶፋ ቤትም ፍራሽ ቤትም ሄጅ እህቶቼ አረብ ሀገር እህቶቼ ማለት ነው ስራ ስሪ ማስታወቂያ ስሪልን የቃዎች ምናምን ያላችሁኝ እዚያ ሄጅ ደግሞ እሰራላችኋለሁ። አልጋውም ከደረሰኝ እሰየል እናንተ ስጦታ ለማበርከት ማለት ለምን እኔ ያለኝ አንደኛ ነገር ማለት ነው። ስለዚህ ከናንተ የምጠብቀው ምንድነው ላይክ ሼር ያደርጋችሁ አበረታቱኝ። አሁንም የናንተ እገዛ የናንተ አይዞሽ ማለት ያስፈልገኛል ማለት ነውና ስለዚህ የሰው ልጅ በገንዘብ ብቻ ይርዳውን አይደለም ማመስገን ያለብኝ። ሁላችሁም አይዞሽ ከጎንሽ ነን ሁሌ ጠንካራ ነሽ የኛ ጀግና የምትሉኝ እጅግ በጣም አድርጌ አመሰግናለሁ። ስለዚህ ዛሬ ከካሜራ ስለማይፈልጉ ነው ከካሜራ ጀርባ ስለሆነ ይሄን የሚመስል ነጭ ሽንኩርት አለ ይሄው ነጭ ሽንኩርቱ ማለት ነውና በትንጀና አለ ከቸብ አለ ኪኒቶ አለ ትንሽ ነች እኔ ዝም ብዬ ከሰው አምጥቼው ነውና ትናንትና አመት ባል አይደለ የሙስሊሞች እህቶቼ ዝም ብዬ ሲሰጡኝ ዝም ብዬ ይያት መጣው ሞቅ ደመቅ ለማለት ነው። እዚህ ጋር ደግሞ ይኸው ከእህቶቼ አይብስም ብዬ ማለት ነው ይሄ ልብስ ዘፍዝፍ ያለው እዚህ ጋር ልብሶቼ ተዘፍዝፈዋል ማለት ነውና ከነሱ አይብስም ከሩቅ አገር ስለመጡ ስለዚህ ነው ጋይስዬ አበረታቱ ላይክ ሼር እያደረጋችሁ ወዳችኋለሁ አከብራችኋለሁ ባይ ሰላም ጋይስ እንዴት ናችሁ? ሁሉ ሰላም ሁሉ መልካም ነው። ጋር ሁሉ ሰላም ሁሉ መልካም ነው። ዛሬ ደግሞ ይሁን ጓደኞቼ ይመጣሉ ከጥዳት መልስ እንደዚህ አሳምሬ ሰርቼላቸው እዩት እንዴት አባቱ እንደሚያምር ፍርፍር በምን ይመስላችኋል? መኮረኒ በምን ይመስላችኋል? ሙያ ልመዱ ጋይስ ሙያ 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 ባል የለም ወይ አትበሉ ባል የለም ወይ አትበሉ ሙያ ልመዱ እንደዚህ ነው እንደዚህ ልጠብቃቸው ነው ማለት ነውና ደስ በሚል ፍርፍርዬ መኮረንዬ ሹካዬ ማንካዬ ሻይዬ ማንደጃዬ ያን ማለት ነውና እንደዚህ ደስ በሚል በስማም ካራሩ እንዴት አባቱ እንደማያ አልመዱ ጋይስ ስድብ ብቻ አይደለም ጋይስዬ ላይክም አርጉ ሼርም አርጉ እንደዚህ ፍርፍር አሁን በመኮረኒ ማንንም የሚያውቀው የለ በዳቦ ማንንም የሚያውቀው የለ በሹካም የሚበላ የሚያውቅ የለም እሺ አራው ሸቴ ነውና እንደዚህ አይነት ሙያ ግን ማርያምን የመጀመሪያ ነው አይታችሁ አታውቁም ማለት ነው። እኔ ብዙ አለኝ ሼር አርጉ ሼፍ ነኝ እኔ ነግራችኋለሁ ተዚህ ቀደም ሼፍ ነኝ ብያችኋለሁ አድርሱ ባለ ሆቴሎች ሸራተን ሆቴል ሐላሙዲጋ አድርሱልኝ አዲስ አበባ ሆቴል የሚባል ነኝ ትልልቆች ውጭ አርስቶናንት ምንድነው የሚባለው አለኝም ስሙ ይጠፋኛል እንደዚህ ለማለት ማለት ነው ትልልቅ ሆቴሎች አድርሱልኝ ማራም ሼፍ ነኝ እሰራለሁ እኔ ግጥም አድርጌ እሰራለሁ ራሴ ፈጠራ የምፈጥር ሴት ነኝ ራሴ ችሎታልኝ እንዴት ፈጥሬ እንደምሰራ ማለት ነው። ስለዚህ ዝም ብሎ ወሬ አይደለም ውቀት ሰጥቶኛል ሙያ ሰጥቶኛል ፈጣሪ ማለት ነው። ስለዚህ እግዚአብሔር በስንቱ ይበድለኝ ማለት ነው በእግዚአብሔር በስንቱ ይበድለኝና አሁን ይመጣሉ ያው ካሜራ ጀርባ መግባት ስለማይፈልጉ ነው እኔ ሰው ደስ ሳይለው ማለት ነው አላስገባም ማለት ነው ደስ ከሚል ባህሪ። ስለዚህ ደግሞ ይሄም ሙያዬን ባሳያቸው እህቶቼ ወንድሞቼ ውጭ ሀገርም ዲያስፖራ ካለ ሊያገባኝ ይችላል ይሄን ፍርፍ ወንድ ልጅና እንትን የጣፈጠ ነገር ይወዳል ያችንም ይወዳል ወንድ ልጅ እኮ ወንድ ልጅ ወዱን በጣም ይወዳል የጣፈጠ ነገር መብላት ይወዳል። ስለዚህ ሙያ አለኝ ዲያስፖራዎች አሜሪካ ካናዳ ዩሮፕ ያላችሁ አግቡኝ ሙያ አለኝ እንደዚህ የጣፈጠ ወይ መራቄ የራሱ ሳልበላው ሙልት ይላል እና በዚህ አጋጣሚ ምን መሰላችሁ ለልደቴ ነው የሰራሁትና ልደቴን ዛሬ እንደዚህ ነው ማከብረው ጋይስ ልደቴን እንደዚህ ነው ማከብርላችሁ የኔ ወዶች የኔ ጣፋጮች። ስለዚህ ቪዲዮ ሼር ላይክ ያረጋችሁ አበረታቱኝ። ጽዳትም ጀምረናል ዛሬ ያው ቦታም ሊሰጠን ነው መሰለኛው ጫካ ውስጥ ቆላ ውስጥ ያው እንግዲህ የቆጠቆጠን መንግስት እንግዲህ እንዳረጋም ያው መስራት ነው። ጎመን እንዘራለን በቆሎ እንዘራለን ሸንኮራ እንዘራለን ገባ እንዘራለን ብርቱካን ማንጎ ፍራፍሬዎች ጎመኖች
ቆስጣዎች፣ እነ ጥቅል ጎመን፣ እነ ካሮት፣ እነ ድንች ምንም የሚቀር የለም እና ያው ቦታ መደብ ሊሰጠን ነው። ዛሬ በለቀቅነው ቪዲዮ አይታችኋል። በጣም ጥሩ ነው። እንደዚህ አደራጅተው ካሰሩንም በጣም ጥሩ ነው። ደሞዛችንም ደህና ነች። 1100 ብር ተመስገን ነው። በቤት ቁጭ ከማለት ምንም የለም። ዩቲዩብንም ያው እየለቀቅኩኝ እጠቀማለሁ ማለት ነው። ሼር ላይክ አበረታቱ። ከውጪ የመጣችሁም እንደዚህ አደራጅተው ቦታ ይሰጡናል፣ ጫካ ይሰጡናል፣ እንመነጥራለን፣ እናጠዳለን። ማታ ደግሞ ዘብ እንወጣለን። ያጠዳነው ላይ እንዳይቀመጡ በዱላ እያልን እናባረራቸዋለን ማለት ነው። ከዚያ ቦታ ላይ ሽንት ከሸና 70 ሺህ ነው የሚቀጣው። ቆሞ ሲሸናኛ ያጠዳነው ላይ ከተገኘ 70 ሺህ 100 ሺህ 80 ሺህ ነው የተመደበው። ስለዚህ ማታም ሮንድ እንወጣለን እንጠብቃለን። ስለዚህ ብዙ አወራው ብዙ ፕሮግራም ማራምር ሲል ስለዚህ ቻው። ላይክ ሼር እያደረጋችሁ አበረታቱኝ ወንዶችዬ። ደግሞ ሚስት ከፈለጋችሁ ወንድ ልጅ የጣፈጠ ነገር እና ያችን ነገር ይወዳል። ላይክ ሼር እያደረጋችሁ ሚስት የምትፈልጉ እኔ ጋኑ